የተወደዳችሁ ኢትዮጵያውያን እንግዲህ የምትመለከቱት ስዕላት እንዲህ ገጣጥሜ ያስቀመጥኩት ምናልባትም ካስታወሳችሁ የምስራቁን ጦር ግንባር እንደ ኢትዮጵያ አቆጣጠር ከ1968 እስከ 70 በተለይም ከ69 እስከ 70 ከባድ ጦርነት ነበር። የሶማሊያ ግዙፍ ወራሪ ጦር የኢትዮጵያን ድንበር አልፎ ኦልሞስት ሀረርጌን ግማሹን፣ ባሌን፣ ሲዳሞን አጥቅተው የሶማሊያ ግዛት ነው በሚል ከባድ የሆነ ጦርነት ነው የተካሄደው። በወቅቱ ኢትዮጵያ የነበራት 40 ሺህ የሚሆን እንግዲህ 40 ሺህ ልዩ ልዩ ክፍሎችን ጨምሮ ነው። ደህና ሰራዊት ጠንካራ ሰራዊት ነበራት፣ ግን ብዛት አልነበረውም። ለዛ ነው ሶማሊያዎች እንደ ልባቸው ተንፈላሰው ነው ለ18 ዓመታት ያግበሰበሱትን የጦር መሳሪያ አይነት ከኢትዮጵያ የምድርም ይሁን የአየር ኃይል ጋር የማይመጣጠን የጦር መሳሪያ ብዛት ነበራቸው እና ቅኝ ገዢዎች ባሰመረላቸው ካርታ ኢትዮጵያ ቅኝ አልተገዛችም፣ አይመለከታትም ያ ጉዳይ። እነሱ አስምረውላቸው በወጡት መንገድ በወረራ ገቡ። የኢትዮጵያ አየር ኃይል እንግዲህ ከምድር ጦሩ ይልቅ ከባዱን ኃላፊነት ተሸክሞ ያንን የመሰለ ድል ያስመዘገበበት የምታዩቸው አይሮፕላኖች፣ የምታዩቸው ጀግኖች ለምሳሌ የቀረቡ እንጂ የአየር ኃይሉ ጀግኖች ብዙ ናቸው። ነገር ግን እኔ ካስታወሳችሁ ዊንግስ ኦቨር ኦጋዴን የሚባለውን መጽሐፍ አሁንም ጽሑፎቹ አሉ በእኔ የፌስቡክ አካውንት ከእንግሊዝኛ ወደ አማርኛ በመተርጎም ይህ ትውልድ እንዲያውቀው ብዙ ጥረት አድርጋለሁኝ። ሰሞኑን አንድ የሚወራ ፕሮፓጋንዳ አለ ወገኖች። በጣም ሌላ የማዋረድ ስራ እየሰሩ ነው እነዚህ ሰዎች፣ ስልጣን ላይ ያሉት ሰዎች ልበላቸው ጅቦች። እሱ አብይ አህመድ እነዛ የትግሬ ወያኔዎችን የቀን ጅቦች ብሏቸዋል። እኛ ደግሞ እነርሱን የማታ ጅቦች፣ ሁሉም የማታ ጅቦች ናቸው። ዝግጅታቸውን ፕሮግራሙን አንድ ቪዲዮ ሳዳምጥ ነበር። የሌላ ሀገር አየር ኃይሎችን ጠርተዋል የአየር ትርኢት ሊያሳዩ። ወገኖች ከዚህ የበለጠ ውርደት ሌላ ውርደት እየጨመሩብን ነው። ወይኔ ሀገር ያስብላል ወገኖች። ቀዳማዊ ኃይለ ሥላሴ በኢትዮጵያ ባህር ኃይል ዓመታዊ በዓል ሲከበር የተለያዩ ሀገራትን ይጠራሉ። የሚጠሩት ለምንድን ነው? ትርኢት እንዲያሳዩ አይደለም። ለዓለም ሰላም ካላቸው ፍላጎት የተነሳ ነው። መጥተው ትርኢት የሚያሳዩት ነገር የለም። በሰልፍ ያልፋሉ፣ ወደ ሀገራቸው ይመልሳሉ። እንግዲህ ተመልከቱ። በዛ ጊዜ የሶቪየት የሶሻሊስቱ ጎራና የካፒታሊስቱ የአሜሪካኖች ወይም የምዕራቡ ዓለም ለጦርነት የሚፈላለጉ ወይም ደግሞ በዛም ዘመን ቀዝቃዛው ጦርነት ይባላል። እሳቸው እነሱን የሚጠሩት ያን ምንም ትርኢት የሚያሳየው የኢትዮጵያ ባህር ኃይል ነው። ድሪል ስኳድ፣ የሻምላ ትርኢት፣ እነዚህን ሁሉ የሚያደርገው ሙሉ በሙሉ ትርኢቱን የሚያሳየው ፓሬድ ግራውንድ ላይ የኢትዮጵያ ባህር ኃይል ብቻ ነው። እነሱ ምንድን ነው በሰልፍ ይወጣሉ፣ በሰላምታ እየሰጡ አልፎ ይሄዳሉ። በቃ ባህር ላይም ሰላምታ ሰጥተው ነው የሚያልፉት። ትርኢቱን የሚያሳየው የኢትዮጵያ ባህር ኃይል ነው። ፎርሜሽኑን የሚያሳየው አየር ኃይል ጋር አሁን እንግዲህ ስለ አየር ኃይል ነው የምናወራው። የኢትዮጵያ አየር ኃይል ትርኢቱን በአጠቃላይ እንግዲህ አሜሪካኖች አሉ። በዛ ጊዜ የአሜሪካ አየር ኃይል መምህራኖቹም የአሜሪካን አየር ኃይልም አለ። ግን በኢትዮጵያ አየር ኃይል በዓል ላይ የኢትዮጵያ አየር ኃይል እንጂ የሚያሳየው የሌላ ሀገር ምን ሆኖ ነው እዛ ቦታ ላይ የአየር ትርኢት የሚያሳየው? እንደዚህ የሚባል ነገር የለም ወገኖች። እግዚአብሔር ያሳያችሁ። የሞሮኮ የምናምን ጠርተዋል። አሁን እኔ ስሰማ ደንግጫለሁ። ባለፈው ጊዜ የአረብ ኤሜሬት ነበር በዩቲዩብ ላይቭ ይተላለፍ ስለነበር ይሄ ወያኔ ያደነዘዘው ህዝብ ምን ብሎ ይጽፋል? የትምህርት ካሪኩለም በሞተበት ሰዓት ምንም የማይገባው ወጣት አየር ኃይል የእንትኖች የአረብ ኤሜሬት አየር ኃይል
በገዛ በኢትዮጵያ አየር ኃይል ሰማይ ላይ ወይኔ 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 ያስብላል ወገኖች። እኔ አንጀቴ እያረረ ነው ያየሁት። ያደንቃሉ። ከስር ኮሜንት እያየሁ ነበረ ወገኖች። የኢትዮጵያ አየር ኃይል ትርኢት ሲያሳይ እንግዶች ይጠራሉ፣ አረቦች ምናምን የማይጠራ ሀገር ይመጣሉ ብቻ ለማየት። እዛ ላይ ትርኢት የሚያሳየው ኦንሊ የኢትዮጵያ አየር ኃይል ነው። ምክንያቱም የእኛን የአየር ኃይል ብቃት ነው የምናሳየው። የአየር ላይ ትርኢት ያሳያሉ። አሁን አየር ኃይል አለ ብላችሁ እንዳጠይቁኝ። ይልማ መርዳሳ ዩኒፎርም አያምርበት፣ ቁመቱ ምኑ ኤቭሪቲንግ ያስጠላበታል። አይታችኋል። ማንኛውም አሁን በኢትዮጵያ ውስጥ ሚሊታሪ ነን የሚሉ ሰዎች የሚለብሱት ዩኒፎርሙ ራሱ አይቀበላቸውም። ክብር ዘብ ተብለው የሚቀርቡት አይቀበላቸውም። በጣም ነው የሚያስጠሉት። ይሄ በደርግ ጊዜ ትዝ ይላችኋል። የአብዮት ጥበቃ እነሱን ቁርጥ ነው በቃ። ለምን ያ የቀድሞ ሰራዊት ፈርሶ ህወሀት የሚባል መሀል ሀገር ገብቶ ፋንድያ በፋንድያ ነው ያደረገው በቃ። የሳሞራ ዩኑስን ፎቶግራፍ የድሮ የቆየውን ፈልጋችሁ ይዩት። ዚፑ የተከፈተ ቁልፉ የተዘላዘለ የሆነ ነገር ብቻ ዝርክርክ ብሎ ለብሶ የተነሳውን ፎቶግራፍ ታያላቸው። ባህላዊ ሹበት አለው። ባህላዊ ሹበቱ ጄኔራል ሳሞራ ተብሎ ይጠራል። አቤት አቤት ድንቄም ጄኔራል። አሁን ፕሮግራማቸው ላይ ከጥር 16 ምናምን 19 የተጠሩ የአየር ኃይል ትርኢት ያሳያሉ የሚል አዋጅ አውጀዋል። ዳግም ውርደት ይሏል። ይሄ ነው የእኛ የኢትዮጵያ አየር ኃይል። አሜሪካኖች ባሉበት የአሜሪካን አየር ኃይል አያሳይም። የሚያሳየው ራሱ የባለቤት የሀገሪቷ የሰማዩ ባለቤት የኢትዮጵያ አየር ኃይል ነበር የሚያሳየው ትርኢቱ። በባህር ኃይልም ጥሪ ይደረግላቸዋል። ትርኢቱን ፓሪግራውንድ ላይ በድሪል ስኳድ በተለያየ መንገድ ማሪን ኮማንዶ እንግዲህ እኔ በዛን ዘመን ባልኖርም ጋለቆቻችን የምንሰማውን ትርኢቱን የሚያሳዩት ኦንሊ የኢትዮጵያ የባህር ኃይል አባላት ናቸው። እና በጣም አዝኛለሁ። ምን ማዘን ብቻ እንዲሁ አንጀታችን ሲያር 30 ስንት ዓመት አለፈ እኮ ወገኖች። ምን ይሻላቸዋል እነዚህ ሰዎች? አሁን ለውጥ ይመጣል ብለን እንዳልጠበቅ ትጥቅ የያዙት ሰዎች አማራ ፋኖ ብሎ ነው የሚዋጉት። ኢትዮጵያ ፋኖ የሚባል የለም። እንዴት አድርጎ ነው አሁን ኢትዮጵያ ነፃ የምትወጣው? አማራ ብቻውን ነፃ ይወጣል እንዲህ ብላችሁ የምታስቡ የአማራነት አክራሪዎች፣ በተለይ ቲክቶክ ላይ የምትቀደዱ ምች ቅደዳችሁ፣ የኢትዮጵያ አምላክ ድራሻችሁን ያጥፋው። እኔ እንደዛ ነው የምለው። ምክንያቱም ምክር አይሰሙም። ምንም የማያውቁት ነገር ለእኛ ምክር ሊሰጡ እኔ አማራ ነፃ ይወጣል ይለዋል። የት አባኪ የት ነፃ ወጣ? ይሄው ስታለቅሳለን የምትኖረው። አማራ ነፃ የሚወጣው ከመላው የኢትዮጵያ ሕዝብ ጋር በእኩልነት ብቻ ነው። ይሄ ነው። አሁን እነዚህ ስልጣን ላይ ያሉት እንደ ትግሬዎቹ ጉራ የሚነፉት የኦሮሞ ተወላጆች እነዚህ ያው ወያኔ በላቸው የሚሆን አይደለም። አንድ እንኳን ደህና የሆነ ኢትዮጵያዊነት ያለው ፓርቲ እንጣ እንዴ ወገኖች። ኢህአፓ የሚለው ኢህአፓ ስም ብቻ ነው እሱ። ተሙት። ኢህአፓነት ወጣቱን አትልከፉት። ኢህአፓን እናውቀዋለን። ስንት ህዝብ የጨረሰ እኮ ስንት ህዝብ የረሸኑ እኮ ናቸው። የደርግን ኃጢአት ብቻ ነው እንጂ የሚነገረው። ቀይ ሽብር ወይም ሽብር የጀመሩት እነሱ ናቸው እኮ። መሀል ከተማ ደርጉን ወደ ሽብር እንዲመራ ያደረጉት ኢህአፓዎች ናቸው። አየር ኃይል 9ኛ ዓመት ይከበራል ይለዋል። 7ኛ ዓመት በለው የእናንተ ይሄ ቅራቅቦ 7 ዓመታችሁን አይደለ እንዴ? ይህ በፊቱ 27ቱን ደምራችሁ 34 ማድረግ ይቻላል እንጂ ከዛ ይሄ አሁን በዚህ ላይ የምታዩዋቸው ጀግኖች በዚህ ዘመን እነዚህ የምታዩዋቸው አይሮፕላኖች F5E ታይገር፣ F5A በእነዚህ ነው የሶማሊያን
78 አውሮፕላን ድራሽ አባቱን ያጠፉት በ8 ተዋጊ አውሮፕላንና በ2 ካምቤራ ቦምብ ጣዮች። በአየር ላይ ብቻ ጀነራል ለገሰ ተፈራ 6 አውሮፕላን ጥለዋል። የአየር ላይ የሩጊያ አባረው መምታት ማለት ነው። ዶግ ፋይት ይሉታል ፈረንጆች። ዶግ ፋይት ባይዘወይ ባህር ላይም አለ። ሲ ዶግ ፋይት አለ፣ ኤር ዶግ ፋይት አለ። እና በጣም ነው የተገረምኩት። አሁን እንደገና ሌላ ውርደት፣ ሌላ ሀገር ጠርቶ በደብረ ዘይት ሰማይ ላይ አረብ ኤሜሬት እንደገና ሊበር ነው። ሞሮኮም ተጠርቷል። ወይኔ ኢትዮጵያ እንዲህ በማንም መሀይም ወራዳ መጫወቻ ትሁን ኢትዮጵያ። ይሄን እያያችሁ አሁን ይሄ የወጣው ፕሮግራም የዛነት ይህንን ነገር የምታደንቁ ሀገራችን የተዋረደችበት ዳግም የምትዋረድበትን ቀን የምታወድሱ የእናት አባቴ የኢትዮጵያ አምላክ ድራሽ አባታችሁን ያጥፋው። ሌላ ምንም ማለት ወገኖች፣ ምክር ትተናል። አሁን መርገም ብቻ ነው በቃ። ወያኔን ረግመናል፣ ያው ዋጋውን አግኝቷል። ወያኔ ውደም ድራሽ አባት ይጥፋል እንዳልን ይኸው በራሳቸው ጊዜ እርስ በርስ ተጠፋፍተው በምን ሁኔታ ላይ እንዳለ ታውቃላችሁ። አሁንም ይሄ የነዚህን ሰዎች ይቅርታ የነዚህን አረመኔዎች ድርጊት የምትከተሉ ካላችሁ የኢትዮጵያን አየር ኃይል የሚያዋርዱ አየር ኃይላችን የጠበቀውን ሰማይ አረብ አምጥተው ሊያስበርሩበት ነው በድጋሚ። እንዴ የሶቪየቶች እኛ ሀገር በነበሩ ጊዜ ሩሲያኖች ትርኢት የሚያሳዩቸው እኮ የኛ ኢትዮጵያ አየር ኃይሎች ናቸው እንጂ እነሱ አይደሉም። መብትም የላቸው። ማንም ሀገር በማንም ሀገር ላይ የወታደራዊ ትርኢት የማሳየት መብት የለውም። ማንም ሀገሩን ደግሞ በእንደዚህ አይነት መልኩ አያዋርድም። በዓለም ላይ ማንም ይሄን ያደረገ የለም። የት ሀገር ምሳሌ ብላችሁ አምጡ። የለም። የራስህ ሀገር አየር ኃይል የራስህ ሰራዊት በአጠቃላይ ትርኢት የምታሳየው በሀገርህ ላይ ራስህ ነህ። ለምሳሌ አሁን በቅርቡ የምድር ጦር ሙዚቀኛ በሞስኮ አደባባይ ላይ ይሄ ምንም ማለት አይደለም፣ የኪነት ስራ ነው። የወታደራዊ ትርኢት ግን ማንም በማንም ሀገር ላይ ጉራ አይነፋም። የራስን የአየር ኃይል ብቃት ነው ለህዝብም ለዓለም የምታሳየው እንጂ የሌሎቹ ዜጋ መጥተው ማደመቅ ምን ይባላል? ዳስ ዋይ ለዛም እኮ እነዚህ ሰዎች ጋር ሚሊተሪ ሳይንስ የለም፣ ሚሊተሪ ሩልስ ኤንድ ሬጉሌሽን የለም። መከላከያ ሰራዊት እንደገና ሪፎርም የምናደርገው እኛ የቀድሞ ሰራዊት አባላት ነን እያልን የምንናገረው በእንደዚህ አይነት ምክንያት ነው። ለምን እነዚህ ሰዎች ውስጣቸው ሚሊተሪ ሳይንስ የለም፣ አልተማሩም፣ አያውቁትም። ዩኒፎርሙን ይለብሱታል በቃ እንጂ ማንም ጎረቤት ሀገር ይሁን ምን ይሁን መጥቶ የማየት መብት አለው፣ መጋበዝ ይቻላል። ትርኢት ወታደራዊ ትርኢትን ግን በእኔ ሀገር ሰማይ ላይ የሌላ ሀገር በምንም ተአምር ይሄ የሞራል ውድቀት ነው። የወታደራዊ ሳይንሱን የሚያውቁ ቢሆኑ ኖሮ እንዲህ አይነት ነገር ይዙ አንደኛ ነገር አየር ኃይል የለንም በፕሮፓጋንዳ ይወራል። አዎ በአየር ላይ እኮ ቀዳማዊ ኃይለ ሥላሴ ብሎ ይጽፉ ነበር የድሮዎቹ ፎርሜሽን። ይሄ የአየር ላይ ትርኢት ሲያደርጉ በቀዳማዊ ኃይለ ሥላሴ ዘመን አሉ ቪዲዮዎች፣ ቀሐስ የሚል አይቻለሁ። እና ወገኖቼ ይሄን አየር ኃይል ይሄንን ስትመለከቱ እኔ አሁንም ትዝታው ሊጠፋ አይችልም። እነዚህ መታያቸው ጀግኖች እንግዲህ ሁሉንም የአየር ኃይል ስለሚወክሉ እንጂ ከነሱ በኋላ እነሱ የፈጠሯቸው ሌሎች ጀግኖች አሉ። በአጋጣሚ ዊንግስ ኦቨር ኦጋዴን በሚባለው መጽሐፍ ላይ የእነዚህ ጀግኖች ስም ነው የተጻፈው። ዋና ተዋናዮቹም በወቅቱ እነዚህ ነበሩ። ከነሱ በኋላ የተፈጠሩ ምርጥ አየር ኃይል ተዋጊዎችም ነበሩ እንደነ ኮሎኔል ታደሰ ሙሉደ፣ ሌሎችም የአየር ላይ ጀግኖች በኤምአይ ሄሊኮፕተር
ኤምቢአይ 5 በሚግ 21 ሚግ 23 አሁን አሉ ዘመናዊ አውሮፕላኖች አሉ። ግን እንደነዚህ ጀግኖች ወርልድ ክላስ ይሆናሉ? እንኳን እኔ አየር ላይ ተንሳፈው ሲመለሱ እንዴት አድርገው በሰቀቀን ነው የሚያርፉት። አስታውሱ እንደሆነ ህወሓቶች በነበሩ ጊዜ ከ13 በላይ አውሮፕላኖች ናቸው በአየር ላይ ያለቁት በልምምድ ብቻ። ራንዌይ ጨርሰው ገደል ይገባሉ። ብዙ አይነት ነው የነበረው። እና እኔ ለእነዚህ ጀግኖች የኢትዮጵያ አየር ኃይል ይህንን የምታዩዋቸውን ስመለከት በአሁኑ ሰዓት አዛውንት ናቸው። በህይወት ያሉም የሌሉም አሉ እዚህ ውስጥ ከምታዩት ውስጥ። ግን ጀግንነታቸው ሕያው ነው። ይሄ ዊንግስ ኦቨር ኦጋዴን ቶም ኩፐር የጦርነት ጸሐፊ ነው። የሚገርማችሁ ነገር በሶማሊያ ወራሪ ጦር በነበረ ጊዜ የውጭ ሀገር ጋዜጠኞች በሁለቱም ሳይት ተፈቅዶ ነበር። አይ ዶንት ኖ የሶማሊያን። ግን በኢትዮጵያ ቢቢሲ፣ ሲኤንኤን እነዚህ ታዋቂ የሚባሉት ጦር ግንባር ላይ የመዘገብ መብት ነበራቸው። እንግዲህ ፊልሞቹን ብዙ ጊዜ ለቅቄዋለሁ እኔ ራሴ። የውጭ ሀገር ጋዜጠኞች ያ ሁሉ የኢትዮጵያ ሰራዊት የማረከውን የጦር መሳሪያ አይነት ሲዘግቡ ሳታዩ አትቀሩ። ለማንኛውም የሀገራችንን ሰማይ በድጋሚ ሊያስደፍሩ ነው። እግዚአብሔር አምላክ እነዚህን ሰዎች ድራሻቸውን ያጥፋልን። ወገኖች ጸሎታችን ጸሎት በጣም ይሰማል። ኢትዮጵያ ነፃ እንድትወጣ እነዚህ ስልጣን ላይ ያሉት አረመኔዎች እነሱም ብቻ አይደለም፣ ይሄ በጎሳ የተደራጁት እንደ አማራ ፋኖ እግዚአብሔር አምላክ ልቦና ሰጥቷቸው ወደ ኢትዮጵያዊነት ፋኖ እንዲቀየሩ ሁላችንም ስንጸልይ፣ ይሄ ነው በቃ አሁን ያለው የወጣቱ ስነ ልቡና አንድነት በኢትዮጵያዊነት ተደራጅቶ ያቺ የምናውቃት ኢትዮጵያ እንድትመጣ በጸሎት እናግዝ። ይሄ ነው በቃ ያለው። መጀመሪያ ስነ ልቡና ያስፈልጋል። ኮምፕሊትሊ የሞተ ወጣት እኮ ነው ያለው። የሚያስቡት በጎሳቸው ነው፣ በጎጥ በኢትዮጵያዊነት የሚያስብ ጠፍቷል። ጸሎት በቃ የኢትዮጵያ አምላክ ልቡና ይስጥልን ለዚህ ለጠፋው ትውልድ የሚል ጸሎት ያስፈልጋል። ስላዳመጣችሁኝ አመሰግናለሁ። ውድ የኢትዮጵያ አየር ኃይል አባላት እኔ አሁንም እወዳችኋለሁ። እግዚአብሔር አምላክ ዕድሜና ጤና ይስጣችሁ። አሜን። እንግዲህ የኢትዮጵያ አየር ኃይል ብዬ ስናገር እነዚህ አሁኖቹን አይደለም ወገኖች፣ እነዚህ የኢትዮጵያ አየር ኃይል አይደሉም። እኔ የቀድሞውን የኢትዮጵያ አየር ኃይል ነው ያልኩት። እግዚአብሔር አምላክ አሁንም ዕድሜና ጤና ይስጣችሁ። አሜን።